ነጭ ልብስ ካለህ ሰየው ነጭ ልብስ ትለብሳለህ። ነጭ ልብስ ከሌለህ ደግሞ ያለህን አጥበህ ንጹህ አድርገህ መተህ በነፃነት የበጉን ስጋና ደም በልተህ ዝግኑን አትበሉም፣ ቅቅሉን አትበሉም፣ ብሩንዶውን አትበሉም፣ ወይም ጥሬ ስጋውን አትበሉም፣ ደም ያለበትን አትበሉም። እምትበሉት አንደኛ በእሳት የተጠበሰውን ነው ይላቸዋል። በምን የተጠበሰውን? በእሳት የተጠበሰውን ነው የምትበሉት ይላቸዋል። ሁለተኛ የምትበሉበት ላይ መራራ ቅጠል ትጨምሩበታላችሁ ይላቸዋል። ሶስተኛ ስትበሉት ኮፍያችሁን አድርጋችሁ ነው የምትበሉት ይላቸዋል። የእስራኤላውያን የሚያደርጓት ራሳቸው ላይ የሚያደርጓት ጥምጣም ነገር ወይም ኮፍያ የምትመስል ነገር አለች። እሷን አድርጋችሁ ነው የምትበሉት ይላቸዋል። አራተኛ በእጃችሁ በትራችሁን ይዛችሁ ነው የምትበሉት ይላቸዋል። አምስተኛ ወገባችሁን ታጥቃችሁ አጥብቃችሁ ዝናራችሁን ታጥቃችሁ ነው የምትበሉት ይላቸዋል። ስድስተኛ ጫማችሁን አድርጋችሁ ጫማችሁን አጥብቃችሁ አስራችሁ ማዘብ ይባላል። በጥንቱ ቋንቋ ጫማን ማዘብ ይባላል። ማሰር አዝባችሁ አስራችሁ ነው የምትበሉት። ሰባተኛ እየፈጠናችሁ እየቸኮላችሁ ነው የምትበሉት ይላቸዋል። እየተነጣጠቃችሁ እየተሻማችሁ ነው የምትበሉት ይላቸዋል። ቸርነት እነዚህ ድንቢጦች ናቸው። ርግብና ዋኖስ የሚባሉት የድንቢጥ ዘሮች ናቸው። አንገታቸው ላይ የነጭና የጥቁር ምልክት ያለባቸው ብቻ ናቸው። እነሱን አንድ ሕፃን ልጅ እንኳን የሆነ ወንፊት አድርጎ ወጥመድ አጥምጥሎ መያዝ የሚይዛቸው ናቸው። ቀላሎች ናቸው። ድሃ እነሱን ያቀርባል። ትንሽ ከፍ ያለው ፍየልና በግ ያቀርባል። ከዛ አቅም አለኝ የሚለው ወይፈን፣ ጊደር፣ ላም እንደዚህ በሬ ያቀርባል። አሁን ግን ድሃ ብትሆን ባለጸጋ ብትሆን ደስ ካለ ትሰጣለህ፣ ደስ ካላለ በነፃ መጥተህ የጌታን ስጋና ደም ትበላለህ። ክብርና ምስጋና ለአምላካችን። በነፃ ቃልና ትእዛዝ ውጭ የሆነ ሀብት እነዚህ ነገሮች በሙሉ ገና ማግኘት ሲጀምር በሽታ ይሆናሉ። ለዚህ ነው ምግቦቻችን ስኳር የሚያመጡብን፣ ምግቦቻችን የደም ግፊት፣ ኮሌስትሮል፣ ሌላውን በሽታ የሚያመጡብን፣ ኩላሊቶቻችን የሚበከሉት፣ የተፈጥሮ አካሎቻችን በጭሩ እንድንቀጭ የሚያደርጉ። ለዚህ ነው ምንበላውን ምግብ አናመሰግንበትም፣ አንጸልይበትም። ከእግዚአብሔር ጋር ተጣልተን ሁሉን ነገር በራሳችን መንገድ ለማድረግ እንሮጣለን። በዚህ ምክንያት በሽታ ነው። ሽማግሌ ማያከብር፣ አባቶችን ማያከብር፣ ቤተክርስቲያንን ማያከብር፣ ሰው ማያከብር ነው የሚሆን። ክርስቲያን አለመሆን ብቻ እንዳይመስላችሁ። ክርስቲያን አለመሆን ብቻ አይደለም። በጥንቱ ጊዜ ሰዎች እንዳው ሃይማኖታቸው እምብዛም እንኳን ቢሆን ትልልቅ ሰዎችን ከመቀመጫቸው ተነስተው ያከብራሉ። ሰዎች ቀድሞ በበቅሎ ሲሄዱ እኛ እንኳን በደረስንበት ትልቅ ሰው ካለ በበቅሎ ጠቅጥቀው ታያልፉም። ለትልቅ ሰው ክብር ሲሉ ከበቅሏቸው ወርደው ሰውየውን እጅ ነስተው ያልፋሉ። አሁን ትልቅ ሰው ይሰደባል፣ ትልቅ ሰው ይዋረዳል፣ ሽማግሌ አይከበርም፣ እናቶች ይሰደባሉ። እናት እንዲህ ትሁን ተብሎ እናት እንደ ቀላል ነገር ትሰደባለች። ከአንደበታችን የሚታጨደው የሚለቀመው የርግማን ፍሬ፣ የስድብ ፍሬ፣ እነዚህ ለርግማን። እንደዚህ ሲሆን አየር ይበከላል። ይህን ማወቅ አለባችሁ ወጣቶች። ከአንድ ሰው ክፉ ቃል ሲወጣ ልክ ይውላችሁ የኒውክሊየር ቦምብ እንደሚተኮሰው ልክ እንደዛ አስቡት። ዓለም አሁን የሚጨነቀው ለምን እንደሆነ ታውቃላችሁ? ኒውክሊየር ቦምብ ቢተኮስ ጨረሩ የትኛውን ምን ያደርጋል? እንዴት ያደርገናል? ይሄ ነው የሚያስጨንቀው ዓለም። ግን ከኒውክሊየር ቦምብ ከነዚህ ጨረሮች በላይ ከአቶሚክ ቦምብ ጨረር በላይ በተለያዩ ፋብሪካ ከሚለቀቀው የካርበን ኢሚሽን ከዚህ በላይ ዓለም ላይ ያለው የስድብ ቃል እየበከለው ነው። ዓለም የሚያሳስባት የዓለም ሙቀት መጨመር ነው። ግሎባል ዋርሚንግ ማለት የሚያሳስበው ዓለም እንደሱ ነው። አሁን 1% ጨመረ። ከዛ ሁለተኛ ሲጨምር ደግሞ ዓለም በረዶ ይቀልጣል። ከዛ ውቅያኖሱ ይሞላል። ዓለም በጎርፍ ትጥለቀለቃለች። ይሄ ነው የሚያሳስበው ዓለም። አያችሁት? ግን እሳ ዓለም አስቀድማ በኃጢአት ሙቀት ተቃጥላ አልቃለች። የእግዚአብሔር ስም የማይጠራበት ማዕድ፣ የእግዚአብሔር ስም የማይጠራበት ምንጠጣው ነገር፣ የእግዚአብሔር ስም የማይጠራበት ጋብቻ፣ የእግዚአብሔር ስም የማይጠራበት ትውልድ የተረገመ ነው የሚሆነው። እግዚአብሔር ከመርገም ሁላችንን የሚሰውረን። ሽባ ነው የሚያደርገው። መሸማቀቂያ ነው የሚሆነው። በየመንገዱ መጋባት፣ በየጎዳናው መጋባት፣ ከእግዚአብሔር እውቅና ውጪ መሆን፣ ከቤተ ክርስቲያን ፈቃድ ስርዓት ውጪ መሆን ለእርግማን ነው አሳልፎ የሚሰጠው። ከዛ የሚገኘው ትውልድ ተራጋሚ ነው የሚሆነው፣ ተሳዳቢ ነው የሚሆነው። 19125 መከራዎችን ቆጥሮ አስቀምጧል። የመከራ አይነቶች 19125 የመከራ አይነቶች። ይሄ የሆነበት ምክንያት
ቅዱስ ዮሐንስ ወንጌላዊ በአካል ተገኝቶ በቀጥታ ልብሱን እንዴት እንዳወለቁት፣ እንዴት በመሬት እንደጎተቱት፣ እንዴት በአለት እንደጎተቱት፣ እንዴት እንደገረፉት፣ የአንደኛው የጅራፍ ጫፍ የቱ ጋር እንዳረፈ፣ ምን አይነት ስጋ እንዳነሳ፣ ስንት አይነት ደም እንደረጨ ይሄን ሁሉ ያውቃን ዮሐንስ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ስብሐት ለእግዚአብሔር ኪያነ ዘፈጠረ ከመ ናምልኮ። እንሰግድለት ዘንድ እናመልከው ዘንድ እንገዛለት ዘንድ እናመሰግነው ዘንድ የፈጠረን አምላካችን እግዚአብሔር የባህሪ ምስጋና ለእርሱ ይሁን። ስብሐት ለማርያም እመ አምላክ እግዝእትነ ወመድኃኒትነ። መድኃኒታችን መመኪያችን ለምትሆን እናታችን ለንጽሕት ቅድስት ድንግል ማርያምም የጸጋ ምስጋና ለእርሷ ይሁን። ስብሐት ለመስቀለ ክርስቶስ ዕፀ መድኃኒት ኃይልነ ወፀወንነ። ኃይላችን አምባችን መጠጊያችን ጋሻችን ለሚሆን በቀራንዮ ለተተከለ መድኃኒት ለሚባል ለክርስቶስ መስቀልም የጸጋ ምስጋና ለእርሱ ይሁን። ክቡር አባታችን ሊቀ ብርሃናት ቆሞስ አባ ወልደ ጊዮርጊስ ምን አለ? የዚህ ታላቅ እና ጥንታዊ ደብር ዋና አስተዳዳሪ፣ ክቡራን አባቶቼ መነኮሳት፣ ክቡራን የዚሁ ታላቅ ደብር አገልጋዮች፣ መምህራነ ወንጌል፣ ሰባክያነ ወንጌል፣ በልዑል እግዚአብሔር ስም እንደምን ዋላችሁ? እንደምን ቆያችሁ? አምላካችን እግዚአብሔር በዚህ ዕለትና በዚህ ሰዓት በዚህ ቅዱስ ቦታ ተገኝተን ቅዱስና ሕያው ዘላለማዊ የሆነውን ቃሉን እየሰማን እንድንባረክ ስለፈቀደልን ስሙ ለዘላለም የከበረ የተመሰገነ ይሁን። መጪው ጊዜ የጾመ ፍልሰታ ጊዜ ስለሆነና በብዛት ሕፃናት የሚቆርቡበት ታላላቆችም በተወሰነ መልኩ ከሌላው ጊዜ በተሻለ የሚቆርቡበት ጊዜ ስለሆነ በዚሁ ምስጢረ ቁርባንን ቅዱስ ሥጋውን ክቡር ደሙን በተመለከተ አጽንዖት ለመስጠትና ይህም ርዕስ የነገረ ክርስቶስን ትምህርት የሚያስተምር ስለሆነ በዚህ ርዕስ ለማስተማር ፈልጌያለሁ። ይሄ እግዚአብሔር በግ የሚለው ቃል በቃል ተጽፎ የሚገኘው የቅዱስ ዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይና ቁጥር 36 ላይ የሚገኝ ቃል ነው። ሌላ ቦታ ቃል በቃል የእግዚአብሔር በግ የሚል ቃል የለም። የቅዱስ ዮሐንስ ወንጌል ምዕራፍ 1 ቁጥር 29 እና ቁጥር 36 ላይ የተጻፈውም የእግዚአብሔር በግ የሚለው ቃል የቅዱስ ዮሐንስ መጥምቅ ቃል ነው። የተናገረው ቅዱስ ዮሐንስ መጥምቅ ነው። የጻፈው ደግሞ ቅዱስ ዮሐንስ ወንጌላዊ ነው። በመጽሐፍ ቅዱስ ውስጥ 3 ዮሐንስ እየተባሉ የሚጠሩ ሰዎች አሉ። በመጽሐፍ ቅዱስ ውስጥ ብቻ። ከመጽሐፍ ቅዱስ ውጪ በሆኑ በአዋልድ መጻሕፍት፣ በድርሳናት፣ በስንክሳር፣ በገድላት፣ በልዩ ልዩ ቦታዎች ዮሐንስ እየተባሉ የሚጠሩ እጅግ በጣም ብዙዎች አሉ። በመጽሐፍ ቅዱስ ግን ዮሐንስ እየተባሉ የሚጠሩ 3 ብቻ ናቸው። የመጀመሪያው ቅዱስ ዮሐንስ መጥምቅ ነው። ሁለተኛው ቅዱስ ዮሐንስ ወንጌላዊ ነው። ሶስተኛው ቅዱስ ማርቆስ ወንጌላዊ በሌላ ስሙ ዮሐንስ ተብሎ ይጠራል። የሐዋርያት ሥራ ምዕራፍ 12 ቁጥር 10 ጀምሮ ተጽፎ ይገኛል። ስለዚህ ይህንን ቃል የጻፈውም የተናገረውም ዮሐንስ የሚባሉ ሰዎች ናቸው፣ ግን የተለያዩ ናቸው። የተናገረው ቅዱስ ዮሐንስ መጥምቅ ነው። የዘካርያስ ልጅ የኤልሳቤጥ ልጅ ማለት ነው። ጌታን ያጠመቀው ማለት ነው። የጻፈው ግን የእሱ ተማሪ የእሱ ደቀ መዝሙር የነበረው ዮሐንስ ወንጌላዊ፣ ዮሐንስ ወልደ ነጎድጓድ፣ ዮሐንስ በአነርጌስ፣ ዮሐንስ ድንግል፣ ዮሐንስ ንጹሕ፣ ዮሐንስ ታኦሎጎስ፣ ዮሐንስ ወልደ ዘብዴዎስ እየተባለ የሚጠራ ወይም አቡ ቀለምሲስ ወይም ባለ ራእዩ ወይም ነባቤ መለኮት እየተባለ የሚጠራው ዮሐንስ ወይም ወልደ ማርያም የእመቤታችን ልጅ እየተባለ የሚጠራው በመስቀል ስር እነኋት እናት ተብሎ ስለተሰጠ እነሆ ልጅሽ ስለተባለ በዚህ ምክንያት የማርያም ልጅ እየተባለ የሚጠራው ቅዱስ ዮሐንስ ወንጌላዊ ወንጌሉን ስለጻፈ ወንጌላዊ ተብሎ የሚጠራ እሱ ነው ይህንን ቃል የጻፈው። እኔ በጣም የሚገርመኝ ደግሞ ቅዱስ ዮሐንስ ወንጌላዊ ዮሐንስ መጥምቅ 2 ጊዜ እንደተናገረው 2 ጊዜ ጽፎታል። ዮሐንስ ወንጌላዊ ራእዩ ላይ ወደ 28 ጊዜ በሚደርስ አገላለጥ በግ የሚለውን ቃል ተጠቅሟል። ወደ 28 ጊዜ በሚደርስ ራእዩ ላይ ዮሐንስ ወንጌላዊ የተጠራበት የመጨረሻ ቃል ይሄ ቃል ነው። የመነነበት ቃል ማለት ነው።
ጌታን የተከተለበት ቃል ማለት ነው። ታሪኩ እንደሚነግረን የዮሐንስ ወንጌል ምዕራፍ 1 ቁጥር 36 ጀምሮ በተለይ ቅዱስ ዮሐንስ መጥምቅ ሁለቱን ደቀ መዛሙርት አጠገቡ አድርጎ ዮሐንስና እንድርያስ ናቸው ብሎ መተርጉማኑ አስቀምጠዋል። መጽሐፍ ቅዱሱ እንድርያስ መሆኑ አንዱን ይገልጣል። የኛ መተርጉማን ደግሞ ሁለተኛው ራሱ ዮሐንስ ወንጌላዊ ነው ብለው ገልጠውታል። እና ሁለቱን ደቀ መዛሙርት እያሳየ ዮሐንስ መጥምቅ እነሆ የእግዚአብሔር በግ ብሎ ያሳያቸዋል። እና ከዛ ዮሐንስና እንድርያስ ጌታን ተከትለው ሄዱ ይላል ወደ ደብረ ዘይት። እና ጌታ ዞር ብሎ ተመለከታቸው፣ ሲከተሉት ከኋላ ሲከተሉት ዞር ብሎ ተመለከታቸውና ምን ትፈልጋላችሁ ብሎ ጠየቃቸው። እና እነሱ የጠየቁት ጥያቄ ምንድነው? ሊቅ ረቢ ሀባ አይቴ ተሐድር፣ የት ነው የምትኖረው ብሎ ነው የጠየቁት። የምታድረው የት ነው? ምን አይነት ቦታ ነው ያለ? ለምን የተከተሉት? ዮሐንስ ወንጌላዊ ዮሐንስ መጥምቅ የእግዚአብሔር በግ የዓለሙን ኃጢአት የሚያስወግድ የእግዚአብሔር በግ እያለ ደጋግሞ ነግሯቸዋል። መምህራችሁ እሱ ነው ብሎ ነግሯቸዋል። አምላካችሁ እሱ ነው ብሎ ነግሯቸዋል። ዮሐንስ ይህን ከተናገረ በኋላ ታስሯል። ከዛ በኋላ ከእስር ቤት ወጥቶ ቀጥታ አንገቱን ተቆርጧል። ከዛ በኋላ አንገቱ እየዞረች ያስተምራለች። የዮሐንስ አገልግሎት የሚጠናቀቀው በዚህ ነው። በዚሁ በዮሐንስ ወንጌል ምዕራፍ 3 ቁጥር 29 ላይም ሙሽራይቱ ያለችው ሙሽራ እያለ ሚዜው በሙሽራው ድምፅ ደስ ይለዋል። እንቲአ የተሰልጠቱ እንቲአው ትበዝ፣ የኔ እዚህ ላይ አልቃለች፣ የሱ ግን ከዚህ በኋላ ይቀጥላል ይበዛል እያለ ተናግሮ ቅዱስ ዮሐንስ መጥምቅ የመጨረሻውን ቃል ተናግሮ ራሱን አሳልፎ ሰጥቷል። የቅዱስ ዮሐንስ መጥምቅ በረከት በሁላችንም ላይ ይደርብን እና ጌታ የት ነው የምታድረው ብለው ሲጠይቁት ንዑት ርአዩ ሀበ አሐድር፣ የማድርበትን ማየት ከፈለጋችሁ እንተከተሉኝ ብሎ ይዟቸው ሂዶ እስከ ቀኑ 10 ሰዓት ድረስ እዛ ውለው መጡ ይላል ወንጌሉ። ባካችሁ መጽሐፍ ቅዱስ አንብቡ ወጣቶች፣ ወንድሞችና እህቶች። ይህ አሁን አስገራሚ ታሪክ ነው። እስከ ቀኑ 10 ሰዓት ድረስ አብረውት ቆዩ ይላል። ጌታ የሚያድርበትን ቦታ እያዩ ምን ነገራቸው? አልተጻፈም። ምን አሳያቸው? አልተጻፈም። ምን አላቸው? እስከ 10 ሰዓት አልተጻፈም። 10 ሰዓት ላይ ከጌታ ሲመጡ ምን ብሎ ሸኛቸው? አልተጻፈም። ከዛስ ወዴት ሄዱ? አልተጻፈም። እነዚህ ነገሮች ስታስቧቸው የሚገለጡላችሁ ምስጢራት አሉ። ዮሐንስ ወንጌላዊ አንድ ምን ረዳው ነገር ይሄ የእግዚአብሔር በግ የሚለውን አይምሮ ላይ አስቀምጦታል። የዓለሙን ኃጢአት የሚያስወግድ የእግዚአብሔር በግ። ለምንድን ነው የእግዚአብሔር የተባለው? ለምንድን ነው በግ የተባለው? ለምንድን ነው የዓለምን ኃጢአት የሚያስወግድ ተብሎ የተገለጠው? ለምንድን ነው የሚለውን ቅዱስ ዮሐንስ ወንጌላዊ እድሜ ልኩን ሲያለቅስበት የኖረበት ቃል ነው ይሄ ቃል። ይሄን የሚረዳው መስቀል ላይ ነው። ዮሐንስ ወንጌላዊ ራሱ የሚረዳው በልኩ የሚረዳው በመጠኑ የሚረዳው ያን ጊዜ ነው። መስቀል ላይ እንዴት እንደታረደ፣ እንዴት እንደደቀቀ ክርስቶስ እንዴት መከራ እንደተቀበለ፣ እንዴት አካሉ ስጋው እስኪያልቅ ድረስ አጥንቱ እስኪታይ ድረስ እንዴት እንደተለያየ፣ እንዴት አጥንቱ ብቻ እስኪቀር ድረስ መከራ እንደተቀበለ ዮሐንስ እስኪያይ ድረስ ይህንን ቃል በልኩ አልተረዳውም። የእግዚአብሔር በግ ማለት ለምን እንደተባለ ዮሐንስ ይህን እስኪያውቅ ድረስ እስኪያይ ድረስ በአይኑ እስኪረዳ ድረስ። ከዛስ ዮሐንስ ደግሞ ይሄን ከተረዳ በኋላ ዮሐንስ ወንጌላዊ 70 ዓመት የኛ ሊቃውንት እንደሚገልጡት ቁጹረ ገጽ ሆኖ እንደኖረ ይናገራል። ቁጹረ ገጽ ማለት ፊቱን የቋጠረ ማለት ነው። አንድ ቀን ስቆ አያውቅም። በ70 ዓመት ሙሉ ዮሐንስ እያለቀሰ እንባውን ጨርሶ ከዛ ደም አልቅሶ እንደገና ደሙ አልቆ እዥ አልቅሶ አካሉ ቆዳው ከአጥንቱ ጋር ተጣብቆ ነው ዮሐንስ ወንጌላዊ የተጠራው። የዮሐንስ ወንጌል በረከት ወንጌላዊ በረከት በሁላችንም ላይ ይደርብን። አንድ ምልክት ብቻ ልንገራችሁ ራሱ ጌታ እንዴት እንደገለጠው። የዮሐንስ ወንጌል ምዕራፍ 1 ቁጥር 15 ጀምሮ ጌታ ቅዱስ ጴጥሮስን ትወደኛለህ እያለ 3 ጊዜ ጠይቆታልና በጎቼን ጠብቅ፣ ግልገሎቼን፣ ጠቦቶቼን ጠብቅ እያለ ከነገረው በኋላ ጴጥሮስን ነው ይጠይቀው የነበረው። ከጴጥሮስ ጋር ይህንን ቃለ ምልልስ አድርገዋል ከጌታ ጋር። ግን ጌታ ጴጥሮስን ተከተለኝ ሲለው ዮሐንስ ወንጌላዊ እዚያ ነበር እና ጴጥሮስ ጌታን ተከተለው። ከዛ ግን ጴጥሮስ ኃላፊነቱን ከዛ ጀመረና ዞር ብሎ አይቶ ዮሐንስ ወንጌላዊ እዛው እንደተቀመጠ ነውና ጌታን ጠየቀው። ቅዱስ ጴጥሮስ ጌታዬ ይሄኛው ደቀ መዝሙርስ እንዴት ይሆናል አለው። እኔን ተከተለኝ አልከኝ እና እየተከተልኩህ ነው። ይሄኛውስ እዚህ ጋር ተቀምጧል እንዴት ይሆናል ብሎ ጠየቀው ጌታ። እና ጌታ ለጴጥሮስ የመለሰለት እስከምመጣ ድረስ ባለበት ቢቆይ ምን አግዶህ ነው የሚለው። ይሄ ቃል በብዙዎች ዘንድ ያው አይሞትም የሚለው ሐሳብ ገልጦታን እዛ ወንጌላዊ አይሞትም ስለሚለው ጉዳይ አይደለም የተናገረው። ባለበት እንዲቆይ የፈለገው ምንድን ነው ቢባል ዮሐንስ ያለበት ቦታ ልክ ነው። ያለበት ቦታ ትክክል ነው። ያለበት ስፒሪቹዋል ስቴት ኦፍ ማይንድ የአስተሳሰብ ደረጃ፣ የአመለካከት ደረጃ፣ የመንፈሳዊነቱ ደረጃ፣ የመረዳቱ ደረጃ፣ የፍቅሩ ደረጃ፣
የተመስጦው ደረጃ ትክክል ነበር። ለምን? ክርስቶስ ቀጥታ ሲሰቀል ያየው ዮሐንስ በአይምሮው ላይ የጌታን ፍቅር ስሎታል። በፍቅሩ ሙቷን። ራሱ ዮሐንስ ወንጌላዊ በጌታ ፍቅር ሞተዋል። ስለዚህ ትክክል ነበር። ያ ነው የክርስትና ደረጃ መኖሪያ የሚባለው፣ ህይወት የሚባለው፣ ህልውና የሚባለው፣ ከፍታ የሚባለው፣ ቦታ የሚባለው፣ ደረጃ፣ ምጥቀት፣ ማዕረግ እየተባለ የሚጠራው ይሄ ነው። ዮሐንስ ልክ ነው። ለዚህ ሁሉ ግን ያበቃው ይሄ ቃል ነው፣ የእግዚአብሔር በግ የሚለው ቃል። ከዛ ይሄ በግ እንዴት እንደታረደ በአካል ተገኝቶ በአይኑ በብረቱ ተገኝቶ መከራውን ሰፍሮ ቆጥሮ አስቀመጠ ቅዱስ ዮሐንስ ወንጌላዊ። ድርሳነ ማህየዊ ላይ የተጻፉት ለምሳሌ ሁልጊዜ የምንለው 6666 ጊዜ የሚለውን ግርፋት ቁጥር የቆጠረው ቅዱስ ዮሐንስ ወንጌላዊ ነው። አጠቃላይ ቅዱስ ዮሐንስ ወንጌላዊ የጌታን መከራ 19125 መከራዎችን ቆጥሮ አስቀምጧል። የመከራ አይነቶች 19125 የመከራ አይነቶች። ይሄ የሆነበት ምክንያት ቅዱስ ዮሐንስ ወንጌላዊ በአካል ተገኝቶ በቀጥታ ልብሱን እንዴት እንዳወለቁት፣ እንዴት በመሬት እንደጎተቱት፣ እንዴት በአለት እንደጎተቱት፣ እንዴት እንደገረፉት፣ የአንደኛው የጅራፍ ጫፍ የቱ ጋር እንዳረፈ፣ ምን አይነት ስጋ እንዳነሳ፣ ስንት አይነት ደም እንደረጨ ይሄን ሁሉ ያውቃን ዮሐንስ። ይሄ ተስሎበታል እድሜ ልኩን። በሌላ አገላለጥ ራዕየ ዮሐንስ ምዕራፍ 5 ላይ ደግሞ ብትመለከቱ እንደታረደ በቁሙ አየሁት የሚል ቃል አለ። ይሄ እንደታረደ በቁሙ አየሁት የሚለው አገላለጥ ዮሐንስ አይምሮ ላይ የተሳለው ክርስቶስ እንደታረደ ሆኖ ነው የተሳለው። መታረድ የሚለው አገላለጥ ለምንድነው መሰላችሁ ለክርስቶስ የሚገለጠው? በግ ሲታረድ መጀመሪያ አንገቱ ነው በካራ እንደምታውቁት፣ በተለይ የገጠር አካባቢ ሰዎች በካራ አንገቱ እንዲበጠስ ከተደረገ በኋላ ደሙ ይፈሳል፣ በኃይል በብዛት ይወጣል። በሆነ ነገር በገበታ ነገር ይቀበሉታል። ደሙ ፈሶ ካለቀ በኋላ ነው ቆዳውን ማላቀቅ የሚጀመረው። ደሙ ፈሶ ካለቀ በኋላ ነው። ክርስቶስ የሞተው ደሙ ፈሶ ካለቀ በኋላ ነው። ስለዚህ መታረድ የሚለው አንደኛው እሱ ነው። ሁለተኛ በጉ ከሞተ በኋላ ደሙ ፈሶ ካለቀ በኋላ ቆዳው ይገነጠልና አካላቱ እያንዳንዱ ለምግብ ምቹ፣ ወጥ ለመስራት ምቹ ወይም ለመቀቀል ምቹ በሚሆን መልኩ እንዲበለት ይደረጋል፣ እንዲከፋፈል እንዲለያይ ይደረጋል። ስለዚህ ሁሉም አካሉ ላይ የበጉ ሁሉም አካል ላይ ካራ ያርፋል፣ ስለት ያርፋል። ክርስቶስ ሁሉም አካሉ ካሳ በሚከፍል መልኩ እሱ ባወቀ ከራስ ጠጉሩ እስከ እግር ጥፍሩ ድረስ ምንም አይነት መከራ ያላረፈበት የአካል ክፍል የለውም። የጅራፍ ጫፍ፣ ቡጢ፣ መጎተት፣ እነዚህ ነገሮች እኛ ማንገልጣቸው፣ መሬት ላይ መውደቅ፣ በድንጋይ መመታት፣ መስቀሉን ተሸክሞት የመስቀሉ መገሽለጥ፣ እነዚህ ነገሮች በሙሉ መከራ ናቸው። ከዛ ችንካሩ እኛ በጣም ጥቂቱን ነው የምናውቀው። በነገራችን ላይ የምንገልጠውን በጣም ጥቂቱ ስለሆነ ይሄ ነው መታረድ ተብሎ የሚገለጠው። ለዚህ ነው ቅዱስ ዮሐንስ ወንጌላዊ በራእዩ እንደታረደ በቆሙ አየሁት የሚለው ያ መከራው አይምሮው ላይ ተስሎ ስለኖረ ነው። ይሄን መከራውን ከዮሐንስ ወንጌላዊ በላይ የሚያውቀው ሰው የለም። በእኛ ልክ የሚረዳው በቅዱስ ዮሐንስ ልክ የሚረዳው ማንም የለም። ይሄ እንዲሆን ያደረገው ደግሞ የእግዚአብሔር በግ የሚለው ቃል ነው። ለምንድነው ቅዱስ ዮሐንስ መጥምቅ ይሄን የተጠቀመው? የእግዚአብሔር በግ የሚለውን ጥቂት ከብሉይ ኪዳን ነጥቦችን ላንሳና ላሳይ። በግ መስዋዕት ነው፣ ያው የሚያሳየው መስዋዕትነትን ነው የሚያሳየው። በግ የዋህ ነው፣ በግ ገራገር ነው እና ክርስቶስም የዋህ ሆኖ ተገልጧል በዚህ ምድር ላይ ራሱ እንዲህ ብሎ እንደገለጠው የማቴዎስ ወንጌል ምዕራፍ 11 ቁጥር 29 ላይ ከኔ ተማሩ እኔ የዋህ በልቤም ትሁት ነኝና ብሎ ገልጦታል። እና ጌታ የዋህ ተብሎ ይገለጣል። የተነገረ ትንቢትም አለ በትንቢተ ኢሳይያስ ምዕራፍ 5 ቁጥር 56 ላይ መጻ ከመበግ ይጠባ፣ እንደ በግ ሊታረድ መጣ ተብሎ የተነገረ ትንቢት አለ። ይህን ትንቢት እንዲፈጽም ክርስቶስ እንደመጣ ለማጠየቅ የመጀመሪያው የመጨረሻው የቅዱስ ዮሐንስ መጥምቅ ቃል ለሐዲስ ኪዳን የእግዚአብሔር በግ ሚል አገላለጥ ነው። የዓለሙን ኃጢአት የሚያስወግድ የእግዚአብሔር በግ ሚል አገላለጥ ነው። በዚህ ምክንያት ነው የእግዚአብሔር በግ ተብሎ የተጠራው። አንድ ጥያቄ ደግሞ ላስታውሳችሁ። ኦሪት ዘፍጥረት ምዕራፍ 22 ቁጥር 7 ላይ ትንሽ ጠንከር ሊልባችሁ ይችላል፣ መስማት ግን አለባችሁ። ኦሪት ዘፍጥረት ምዕራፍ 22 ቁጥር 7 ላይ ይስሐቅ ለአባቱ ለአብርሃም ያቀረበው ጥያቄ አለ። እንደምታውቁት ታሪኩን አብርሃም ይስሐቅን ለመሰዋት ወደ ሞሪያም ተራራ ይዞት ሲወጣ እሳት ይዘዋል፣ ካሪያ ይዘዋል፣ እንጨት ይዘዋል። ግን መስዋዕቱ የለም፣ በጉ እጃቸው ላይ አልነበረም። ይስሐቅ ያው እሱ እንደሚሰዋ ወይም እሱ ሊሰዋ እንደታቀደ አላወቀም እና እፀ ሬኢ መጥባይተ ሬኢ እሳተ ሬኢ አይቴህ አለው በግው ለመስዋዕ ኦ አባ፣ እንጨቱን አየዋለሁ እሳቱም ይታየኛል ካሪያውንም ይዘናል፣ ግን ለመስዋዕት የሚሆነው በጉ ወዴት አለ ብሎ ጠይቋን ይስሐቅ።
እና አብርሃም የመለሰለት መልስ አንድ ነው። አርምም ወልዴ ልጄ ሆይ ዝም በል የሚል ቃል ዝም በል በጎሰ አምር እግዚአብሔር በጉን እግዚአብሔር ያውቃል ያዘጋጃል ብሎ መለሰለት ይላል። ይሄ የይስሐቅ ጥያቄ ለጊዜው የይስሐቅ ይሁን እንጂ የነቢያት ሁሉ ጥያቄ ነው። የብሉይ ኪዳን ጥያቄ ነው። በጉ የት ነው? የሰዎችን ኃጢአት የሚሸከመው በግ የት ነው? ምንድንበት በግ የት ነው? የሚፈሰው ደሙ የሚፈሰው ስለኛ በግ የትኛው ነው? መስዋዕት ሆኖ የሚቀርበው የትኛው ነው? የሚቃጠለው የትኛው ነው? ደግሞ በግ ስንል በብሉይ ኪዳን ብዙ ጊዜ ስለታረዱት በጎች ማለታችን አይደለም። አንድ ጊዜ ተሰውቶ ለዘላለም ስጋ ማጤስን ደም ማፍሰስን የሚያስቀር አንድ ጊዜ ተሰውቶ አንድ ጊዜ ታርዶ አንድ ጊዜ መስዋዕት አቅርቦ ለዘላለም ማይለወጥ ክህነት ማይለወጥ መስዋዕት ማይሻር መስዋዕት ማይሻር ደም ለዘላለም ኪዳን ያለው የሚሻል ከሁሉ የሚበልጥ የዘላለም ሕይወት ዋስትና ያለው ደም ያለው በጉ ወዴት ነው? የምንድንበት ሲኦልን የሚዘጋ ገነትን የሚከፍት ደም ያለው በግ ወዴት ነው? የነቢያትን መከራ የነቢያትን እንባ የሚያብስ የነቢያትን ጩኸት የሚመልስ የወጣውን ከአዳም ከገነት የተሰደደውን አዳምን ወደ ገነት የሚመልሰው ደም ያለው በግ ወዴት ነው? ማይበቀል በግ የዋህ የሆነ በግ ተገሎ ገላችሁኛን ብሎ ማያሳድድ ማይጮህ ማይከስ ደም ያለው በግ ወዴት ነው? ጥያቄው እሱ ነው። ይህንን በጣም በብዙ ምሳሌያት እግዚአብሔር አስቀድሞ አሳይቷል። ለምሳሌ በብሉይ ኪዳን የነበረው መስዋዕት አብዛኛው የበግ መስዋዕት ነው። የሚሰዋው በግ ደግሞ የአንድ ዓመት ጠቦት ነው የሚሰዋው። በብዙ መልኩ የሚሰዋው የሚታዘዘው መስዋዕት በግ እንዲሆን ነው። በጉ ደግሞ የአንድ ዓመት ነው መሆን ያለበት። ይህንን መረዳት አለባቸው። በነገራችን ላይ ለምንድን ነው እንዲሰዋ የሚፈልገው? ለምንድን ነው ቢባል አንድ ፕሪንሲፕል አለ። ደም ውስጥ ሕይወት አለ። ደም ውስጥ ሕይወት አለ። ደም ውስጥ ምን አለ? ሕይወት አለ። ስለዚህ ደም ሕይወት ነው። ስለዚህ ደም ሕይወት ነው። ለሕይወት የሚከፈለው ሕይወት ነው። ጉዳዩ ግን ምንድን ነው መሰላችሁ? ምን አይነት ሕይወት ነው? ለምሳሌ የበግ ሕይወት የኔን ሕይወት ይመጥናል ወይ? በግ ታርዶልኝ እኔ መዳን እችላለሁ ወይ ነው ጥያቄ። ይሄን የምነግራችሁ የኛ ዋጋ እንዲገባን ነው፣ የኛን ዋጋ እንድንረዳ ነው። እግዚአብሔር ደግሞ መስዋዕቱን እንዴት አድርጎ ወደ መለኮታዊ መስዋዕት እንዳሳደገው ነው እየነገርኳቸው ያለሁት። ለምሳሌ የእህል መስዋዕት የሚባል አለ። ከዛ ደግሞ የእንስሳት መስዋዕትም ደረጃ አለው። የርግብ የዋኖስ መስዋዕት አለ፣ የፍየል መስዋዕት አለ፣ የበግ መስዋዕት አለ፣ የጊደር መስዋዕት አለ፣ የወይፈን መስዋዕት አለ፣ የበሬ መስዋዕት አለ። በሚሊዮኖች የሚቆጠሩ መስዋዕቶች በብሉይ ኪዳን ተሰውተዋል። ለምሳሌ አንድ ነገር ብቻ ላስታውሳችሁ። አንደኛ ነገሥት ምዕራፍ 8 ቁጥር 63 ላይ ብትመለከቱ በሰሎሞን ጊዜ ቤተ መቅደሱ ተሰርቶ ሲመረቅ 22,000 በሬዎችና 120,000 በጎች ተሰውተዋል ይላል። 22,000 በሬዎችና 120,000 በጎች ነው የሚለው አንደኛ ነገሥት ምዕራፍ 8 ቁጥር 63 ላይ 120,000 በጎች 120,000 በጎች የተሰዉበት መቅደስ አሁን የለም፣ ፈርሷል፣ ተቃጥሏል። ስለዚህ የሚያስፈልገን በመቶ ሺህ የሚቆጠሩ በጎች መሰዋት አይደለም ማለት ነው። በሺዎች የሚቆጠሩ በሬዎችን መሰዋት አይደለም ማለት ነው። አንድ በግ ከዛስ ያ በግ አንድ ጊዜ ተሰውቶ ለዘላለም መፍትሄ፣ ስሬት፣ ቤዛ፣ ይቅርታ፣ ኪዳን ማምጣት የሚችል በግ ያስፈልገናል ማለት ነው። ለዚህ ደግሞ ምሳሌ ኦሪት ዘጸአት ምዕራፍ 12 ከቁጥር 1 ጀምሮ የታዘዛል። እሱን እናይና ወደ ሐዲስ ኪዳኑ እንመጣለን። በበግ በኩል እግዚአብሔር እንዴት አድርጎ ምልክት እንደሰጠ ለእስራኤል ዘሥጋ በተለይ ኦሪት ዘጸአት ምዕራፍ 12 ከቁጥር 1 ጀምሮ። ኦሪት ዘጸአት ማለት የመውጣት ሕግ ማለት ነው። እስኪ በሉ የመውጣት ሕግ በሉ። ዘጸአት ጸአት ማለት ግዕዙ መውጣት ማለት ነው። ወጣ ወጣ ከሚለው ጸአት መውጣት፣ ኦሪት ማለት ሕግ፣ ኦሪት ዘጸአት ማለት የመውጣት ሕግና ደንብ ማለት ነው። በነገራችን ላይ ብሉይ ኪዳኑ ሐዲስ ኪዳን ላይ በተለያየ መንገድ ተተርጉሙ። ያው ብሉይ ኪዳን ንባብ ሐዲስ ኪዳን ትርጓሜ ይባላልና እነዚህን ቅዱሳት መጻሕፍት እንዴት አሰናስሎ መረዳት እንደሚገባን ጥንቃቄ ያስፈልጋል። የብሉይ ኪዳን ወደ ሐዲስ ኪዳን እንዴት እንደመጣ፣ ጥላው እንዴት አካል እንደሆነ፣ ያ ጨለማው እንዴት በብርሃን እንደተሞላ፣ ያ ምሳሌ የነበረው አማናዊ እንዴት እንደሆነ፣ አፋዊ ወይም ውጫዊ የነበረው እንዴት ውሳጣዊ እንደሆነ፣ ስጋዊ የነበረው እንዴት ነፍሳዊ መንፈሳዊ እንደሆነ፣ ጊዜያዊ የነበረው እንዴት ዘላለማዊ እንደሆነ፣ እንዴት እንዳደገ ይህን መረዳት ይገባል። የብሉይ ኪዳን ሕግ ለምሳሌ ሕገ ስጋ ተብሎ ነው የሚጠራው። የስጋ ሕግ ይባላል።
የአዲስ ኪዳን ሕግ ወንጌል የመንፈስ ሕግ ተብሎ ነው የሚጠራው። ከፍታ ነው። ይሄም ያላችሁበትን ቦታ እንድታውቁት ያስችላችኋል። በፍየልና በበግ ስጋ አንርመጠመጥም። አሁን ላይ አዲስ ኪዳን ላይ በዋኖስና በርግብ መስዋዕት አንርመጠመጥም። እንደዛ አይነት ኮተት የለንም። አሁን አንድ ጊዜ ለዘላለም የቀረበውን መስዋዕት ቤተክርስቲያኒቷ እያመሰገነች ታቀርበዋለች። አንድ ጊዜ ዕለተ ዓርብ ላይ ቀራንዮ ላይ የተሰዋ መስዋዕት ክብርና ምስጋና ለአምላካችን ይሁን። አንድ ጊዜ የተሰጠ በየጊዜው ፍየል። አሁን ድሃ ባለጸጋሚ ያን ጊዜ በብሉይ ኪዳን ልዩነቶች ነበሩ። ምን አይነት ልዩነት? ድሃ ከሆንክ ወይፈን ማቅረብ የማትችል ከሆነ፣ በግ ማረድ የማትችል ከሆነ፣ ፍየል ማቅረብ የማትችል ከሆነ ርግብና ዋኖስ አጥምደህ ወይም ደግሞ በ5 ሳንቲም ገበያ ሂደህ ገዝተህ እሱን መስዋዕት አድርገህ ማቅረብ ይቻላል። የድሃ መስዋዕት ነው የሚባሉት ርግብና ዋኖስ የድሃ መስዋዕት ነው የሚባሉት። ለድሆች የተሰጠ ነው። ለምን? ፍየል ላይኖራቸው ይችላል ከመንጋቸው፣ በግ ላይኖራቸው ይችላል፣ እንግዛ ቢሉ መግዛት ላይችሉ ይችላሉ። ስለዚህ እነዚህ ድንቢጦች ናቸው ርግብና ዋኖስ የሚባሉት፣ የድንቢጥ ዘሮች ናቸው። አንገታቸው ላይ የነጭና የጥቁር ምልክት ያለባቸው ብቻ ናቸው። እነሱን አንድ ሕፃን ልጅ እንኳን የሆነ ወንፊት አድርጎ ወጥመድ አጥምጥሎ መያዝ የሚይዛቸው ናቸው። ቀላሎች ናቸው። ድሃ እነሱን ያቀርባል። ትንሽ ከፍ ያለው ፍየልና በግ ያቀርባል። ከዛ አቅም አለኝ የሚለው ወይፈን፣ ጊደር፣ ላም፣ እንደዚህ በሬ ያቀርባል። ስለዚህ አሁን ግን ድሃ ብትሆን ባለጸጋ ብትሆን ደስ ካለ ትሰጣለህ፣ ደስ ካላለ በነፃ መጥተህ የጌታን ስጋና ደም ትበላለህ። ክብርና ምስጋና ለአምላካችን። በነፃ ነጭ ልብስ ካለህ እሰየው፣ ነጭ ልብስ ትለብሳለህ። ነጭ ልብስ ከሌለህ ደግሞ ያለህን አጥበህ ንጹህ አድርገህ መጥተህ በነፃነት የበጉን ስጋና ደም በልተህ ትሄዳለህ። ክብርና ምስጋና ለስም አጠራር ይሁን ስለ ቸርነቱ። ሐዲስ ኪዳን አያችሁ የመስዋዕቱ ጥቅም። ገንዘብ አታወጣም፣ ሳንቲም አታወጣም፣ ምን ሰዋለሁ አትልም። ነፍስህን ማዘጋጀት፣ መንፈስህን ማዘጋጀት፣ ልቡናህን ማዘጋጀት፣ አይምሮህን ማዘጋጀት፣ ማመን፣ የጌታን ፍቅር መረዳት ብቻ ነው የሚጠበቅብህ። የምትከፍለው የመቶዎች ብር የለም። 10 ብር 20 ብር አትጠየቅ ምንም። ደስ ካለ አስራትን ታወጣለህ ከደሞዝህ፣ በኩራትን ትሰጣለህ። ልክ ነው። ደስ ካለ ከዛ አሳልፈህ ትሰጣለህ። ደስ ካለ ቤተክርስቲያን ታሳንጻለህ። ደስ ካለ ለነዳያን ትመጸውታለህ። ያለዚያ ግን ዝም ብለህ መጥተህ ዝም ብለህ የጌታን ስጋና ደም በልተህ ጠጥተህ መሄድ ትችላለህ። አዲስ ኪዳን ማለት ነው የነፍስ ከፍታ፣ የመንፈስ ከፍታ፣ የልቡና ከፍታ፣ የአእምሮ ከፍታ፣ የነጻነት ዘመን ዋጋ የተከፈለልን ግን ዋጋ ሳንከፍል ያን ዋጋ ምን በላ ሰዎች ነን። ክፍያ ሳንጠየቅ የተከፈለልንን በነጻነት በየቀኑ መብላት የምንችልባት ናት። ይሄ መቅደስ፣ ይሄ ቤተክርስቲያን ይህን የሚያሳይ ነው። በብሉይ ኪዳን ግን እንደሱ አይደለም። የሚሰዋ መስዋዕት አለ፣ በየጊዜው የሚሸት ደም አለ። በመቅደሱ ዙሪያ በምኩራቡ ዙሪያ የሚሸቱ የበግ ቤቶች፣ የበግ አካባቢዎች የሚባሉ አሉ። ለምሳሌ የዮሐንስ ወንጌል ምዕራፍ 5ን ብትመለከቱ ጌታ መጻጉዕን ለመፈወስ የገባበት አካባቢ በጎች ታርደው አንጀታቸው የሚጣልበት፣ ጨጓራቸው የሚጣልበት፣ ደማቸው የሚፈስበት፣ ቆዳቸው የሚጣልበት እጅግ በጣም የሚሸት ስፍራ ነበር። ያ ስፍራ በመቅደሱ ዙሪያ በኢየሩሳሌም አቅራቢያ። አያችሁ ያ ኮተት አሁን የለም። ምናልባት ደግሰን ለማብላት በሬዎችን እናርድ ይሆናል እንጂ እዚህ የሚሸት ነገር የለም። አያችሁ ያ የብሉይ ኪዳኑ ኮተት ቀርጦ ጥንቅቅ ያለ መስዋዕት፣ እሳት የሆነ መስዋዕት እናቀርባለን። ክብርና ምስጋና በድጋሚ ለአምላካችን ይሁን። እሳት የሆነ መስዋዕት። ይሄን እኮ ማወቅ ይገባል። አንዳንድ ጊዜ ወደ ብሉይ ኪዳን ዘመን የምንወስዳችሁ ለምን መሰላችሁ? ልዩነቱን እንድናውቀው። አስቡት እስኪ በየጊዜው ስብ እየጤሰ ደም እየፈሰሰ በሬ እየታረደ ነፍስ ማጥፋቱ ራሱ አያስጨንቅም? በየጊዜው በጎችን በየቦታው እያመጡ የነሱን ጩኸት መስማት፣ በሬው እየጓጎረ ሲታረድ፣ ይሄ ራሱ እኮ እጅግ በጣም ከባድ ነው። ያን ነው ክርስቶስ ያስቀረልን። አይሁዳውያን ክርስቶስን እየጓጎረ ገደሉት። በጣም ግን የሚያሳዝነው ክርስቶስ እየሞተ ምን እንዳላል ታውቃላችሁ? የሚያደርጉትን አያውቁምና ምን በላቸው? ይቅር በላቸው። ክብርና ምስጋና ለስሙ ይሁን። በእውነት ይቅር በላቸው። ይኸውላችሁ ክርስቶስ ለምን እንደዛ እንዳለ ታውቃላችሁ ሆይ? ለሚታረዱት በጎች ዕዳ በደል አልሆነባቸው። በጎችን አርዳችኋል፣ መስዋዕት ሰውታችኋል፣ ነፍስ አጥፍታችኋል፣ እንስሳትን በመቅደሱ ዙሪያ አርዳችሁ ደም አፍስሳችኋል ብሎ እግዚአብሔር አልተበቀላቸውም። ክርስቶስ ምን ሆኖ የመጣው? የእግዚአብሔር በግ። ስለዚህ ክርስቶስ ታርዶ ስለተሰቀለ ፍርድ አላደረገባቸውም፣ ዕዳ አላደረጋቸውም። ምንድነው ታዲያ ዕዳ የሆነባቸው አይሁዳውያን ቢባል? ባለማመናቸው። ምን ባለማለታቸው አልኳቸው? ባለማመናቸው። ክርስቶስ በተሰቀለበት ሰዓት ፀሐይ ምን ሆኗል? ጨልሟን። ጨረቃ ምን ሆናለች? ደም ሆናለች። ከዋክብት ረግፈዋል። አለታት ስነጣጥቀዋል። መቃብራት ተከፍተዋል። ሙታን ተነስተዋል።
የመቅደሱ መጋረጃ ለሁለት ተከፍሏል። ይህን ምልክት ገልጦላቸዋል። ዓለም በሙሉ ጨለማ፣ ዓለምን በሙሉ በጥቁር መጋረጃ ጋርዶ አሳይቷቸዋል። ያውም ከ500 በላይ የሚሆኑ ሙታን የአክስቶቻቸው የአጎቶቻቸው ልጆች፣ አያቶቻቸው፣ አባቶቻቸው፣ እናቶቻቸው ራሳቸው አጥበው ገንዘው መቃብር ቆፍረው የቀበሯቸው ተነስተው ወደ ቅድስቲቱ ከተማ ገብተው ክርስቶስ የሕያው እግዚአብሔር ልጅ ነው ብለው ነግረዋቸው አላመኑም። ያ ዕዳ ሆነባቸው። ክርስቶስን በመስቀላቸው ዕዳ አልሆነባቸው። ምክንያቱም የጌታ ደም ለበቀል አልፈሰሰም። የጌታ ደም የፈሰሰው ለይቅርታ ነው። እንዲህ ተብሎ እንደተጻፈ የማቴዎስ ወንጌል ምዕራፍ 26 ከቁጥር 26 ጀምሮ ይህ ስለ ብዙዎች ይቅርታ ለኃጢአት ሁሉ ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው ነው የሚል። ለኃጢአት የሚፈስ አይደለም፣ ስለ ኃጢአት ይቅርታም አይደለም የሚለው፣ ስለ ኃጢአት ሁሉ ነው የሚለው። ስለ ሁሉም ኃጢአት ማለት ስለ የትኛውም የኃጢአት አይነት ማለት ነው። ስለ የትኛው ስለ ኃጢአት ሁሉ ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው። የአቤል ነፍስ ስትከስ እናውቃታለን። የአቤል ደም ሲጮህ እናውቀዋለን። የነ ዘካርያስ ደም ሲጮህ ሲከስ እናውቀዋለን። የጌታ ደም ማንንም አልከሰስም። ሰዎች ባለማመናቸው ይፈረድባቸዋል እንጂ የጌታ ደም ስለፈሰሰ ማንንም አይመራመርም። በእርግጥ አይሁድ እንዲህ ብለዋል፣ ደሙ በእኛና በልጅ ልጆቻችን ላይ ይሁን ብለዋል። ግን የተቆጠረባቸው ደም የጌታ ደም አይደለም። ራሱ እንደገለጠው የማቴዎስ ወንጌል ምዕራፍ 23 ከቁጥር 23 ጀምሮ እነሆ ደሙን ከእጃችሁ ፈልጋለሁ። ከመቼ ጀምሮ? ከአቤል እስከ ዘካርያስ ነው ያላቸው። እስከኔ ደም አላለ፣ እስከኔ ደም አላለ። ክርስቶስ ደሙን ከሰው እጅ አይፈልግም። ክርስቶስ እኛን ነፃ አውጥቶናል። ከዛስ ባለማመናችን ግን ምርጫችን ዲያብሎስ ስለሆነ ወደ ዲያብሎስ እንሄዳለን። በደሙ ምክንያት ግን አይፈረድብንም። ደሙ ለበቀላል። ይሄን በደንብ ማወቅ ይገባል። ደሙ ለበቀል አልፈሰሰም። ያ በግ ሲሞት ታርዶ ሲሞት እየጓጎረ ሲሞት ለመጨረሻ ያወጣው ቃል የሚያደርጉትን አያውቁምና ምን በላቸው ቅር በላቸው የሚለውን ቃል አውጥቶ ሞተ። ቅዱስ ጳውሎስ ደግሞ ይሄን እንዲገለጠው ተሳሃለነ በሞተ ወልዱ ይላል። እኛ ጠላቶቹ ስንሆን ወሶበ እንዘ ጸሩ ነህነ፣ እኛ ጠላቶቹ ስንሆን በልጁ ሞት ይቅር አለን። ገለን ነው የተራራልን፣ ገለን ነው። ምክንያቱም እርሱ የቆጠረው መስዋዕት እንደማቅረብ ነው። ስለዚህ ኃጢአት አላደረገው፣ ዕዳ አላደረገው። የእግዚአብሔር በግ እንደሱ ነው። ለመጀመሪያ ጊዜ የብሉይ ኪዳን መስዋዕት ኦሪት ዘጸአት ምዕራፍ 12 ከቁጥር 1 ጀምሮ የመውጣት ሕግ ሆኖ የተሰራው የፋሲካው በግ ነው። የፋሲካው በግ ነው። እግዚአብሔር ምንድነው ያላቸው? 10 መቅሰፍቶች ከተከናወኑ በኋላ በግብፅ 11ኛው መቅሰፍት እንዲከናወን እስራኤላውያን እንዲድኑ እንዲሸፈኑና ግብፃውያን እንዲያልቁ እንዲሞቱ እግዚአብሔር ባወቀ በሙሴና በአሮን በኩል የሰጣቸው ትእዛዝ በግ እንዲያርዱ እና እግዚአብሔር ምንድነው ያለው? 1 ዓመት የሆነው ተባት ወንድ ይሄ ራሱ ምሳሌ ያለው። በነገራችን ላይ አብዛኛውን መስዋዕት ብትመለከቱ ተባይት ይሁን ነው የሚለው። መስዋዕቱ ተባይት ይሁን፣ ፍየልም ቢሆን በግም ቢሆን ወይፈን፣ አብዛኛው የግል መስዋዕት ሲሆን ጾታ አይለይም። ለምሳሌ አንድ ሰው በግሉ ኃጢአት ሰርቶ ናዝራዊ ከነበረ ለምሳሌ በናዝራዊነቱ ምክንያት ኃጢአት ሰርቶ መስዋዕት ማቅረብ ቢፈልግ ሴት ፍየል ሊያቀርብ ይችላል፣ ወንድ ፍየል ሊያቀርብ ይችላል፣ ሴት በግ ሊያቀርብ ይችላል፣ ወንድ በግ ሊያቀርብ ይችላል። ነገር ግን ዋናዎቹ የሚባሉት መስዋዕቶች በወንድ ተባት ይሁን ነው የሚለው። ለምን ነው እንደዛ የሚሆነው? ወንድነት የሊደርሺፕ ምሳሌ ነው፣ የማኔጅመንት ምሳሌ ነው፣ የአስተዳደር ምሳሌ። ለዚህ ነው ወንድ የሴት ራስ እየተባለ የሚገለጥ። ለማበላለጥ አይደለም። የሚያስተዳድረው ወንዱ እንዲሆን ከዛስ እስከ ሞት ድረስ ዋጋ እንዲከፍል ነው ወንዱ የሚታዘዘው። ምክንያቱም ክርስቶስ ቤተክርስቲያንን እስከ ሞት ነው የወደዳት። ባሎች ወይ ሚስቶቻችሁን ምን በሉ ውደዱ የሚለው ለዛ። ክርስቶስ ቤተክርስቲያንን የወደዳት እስከ ሞት ከሆነ አንተም ሚስትህን እስከ ሞት ውደዳት፣ ሙትላት ማለት ነው። ለዚህ ነው ሴት የላከው ሞት አይፈራም እንለው በአባባላችን። እና ወንድነት የማኔጅመንት የማስተዳደር ምልክት ስለሆነ ነው። እና 1 ዓመት የሆነው ተባት በግ ውሰዱና ታርዳላችሁ። 7 ወይም 10 ወይም 12 ወይም 13 ሆናችሁ ነው በጉን የምታርዱት የምትሰዉት ይላቸዋል። እና በጉ ሚያዝያ 10 ቀን ተገዝቶ ሚያዝያ 14 ሲመሽ እንዲታረድ ነው ያዘዘው እግዚአብሔር። ሚያዝያ 10 ቀን እንዲገዛ እንዲታሰር፣ ከዛ እስከ ሚያዝያ 10 ጀምሮ እስከ ሚያዝያ 14 ድረስ ታስሮ እንዲቆይና ሚያዝያ 14 ሲመሽ ልክ በዚህ ሰዓት እንዲታረድ እግዚአብሔር ያዘዘው። አሁን እንደው እግዚአብሔር ስራ ፈቶ ነው አይደለም። እነዚህ ነገሮች ሲያደርግ ወደፊት ያለውን ነገር ለማሳየት ነው።
ሚያዝያ 11 11 2 12 3 13 4 14 5ኛ ቀን ይሆናል። ክርስቶስ ከሆሳዕና ጀምሮ ሲቆጠር የተያዘው በ5ኛ ቀን ነው። ሲመሽ ማታ እሁድ 1 ሰኞ 2 ማክሰኞ 3 ሮብ 4 ሐሙስ 5 ሐሙስ ማታ ነው ክርስቶስ የተያዘው። ሲመሽ ይረዱት የሚለው ቃል ክርስቶስ ለመታረድ ሐሙስ ምሽት መያዙን የሚያሳይ ነው። 5 ቀናት ግን ሲጠበቅ ቆይቷል። የመጨረሻው የአይሁድ ምክር በአግባቡ መመከር የጀመረው በትክክል መስመር ይዞ መመከር የጀመረው በሆሳዕና ዕለት ነው። ረቡዕ ውሳኔ የሰጡበት ቀን ነው። ምክረ አይሁድ የሚባለው ረቡዕ ውሳኔ የተሰጠበት ቀን፣ በተገኘበት ይያዝ፣ በየቦታው ይጠና፣ የሚያድርበት ቦታ ይታወቅ። ከዛስ በዚህ ቦታ አለ በተባለበት ቦታ በሌሊትም ይሁን በጠዋትም ይሁን በማታም ይሁን ይያዝ ተብሎ የተወሰነበት ነው ረቡዕ ዕለት። ምክሩ ግን የተጀመረው የሆሳዕና ዕለት ነው። ምክንያቱም ድንጋዮች አመስግነዋል፣ ሕፃናት አመስግነዋል፣ ሐዋርያት አመስግነዋል። አይሁዳን ሁሉም ያመሰግኑ፣ ህዝቡ ሽማግሌ ሁሉ ያመሰግን ስለነበር በዚህ ምክንያት ተናደዋል። ከዚያች ሰዓት ጀምሮ እንዴት እንደሚይዙት ያስቡ ይመክሩ ነበር። ስለዚህ እሁድ 1 ሰኞ 2 ማክሰኞ 3 ሮብ 4 ሐሙስ 5 በታሰረ በ5ኛው ቀን ተያዘ። በታሰረ ማለት አይናቸውን በጣሉበት በ5ኛው ቀን ሲመሽ ክርስቶስ በደብረ ዘይት ተያዘ። ይሄን የሚያሳይ ነው። በጉ ክርስቶስ ነው፣ የክርስቶስ ምሳሌ ነው። ከዛስ ታርዱታላችሁ። ታርዱትና ደሙን በበራችሁ በቤታችሁ በር ላይ በጉበኑ ላይ በመቃ መድረኩ ላይ ትቀቡታላችሁ በየደጃፉ። እምትበሉት ግን ይህንን ነው ብሎ እግዚአብሔር ለይቶ ይሰጣቸዋል። አንደኛ በእሳት የተጠበሰውን ነው የምትበሉት ይላቸዋል።